ከዚህ ቤት መውጣት አለብኝ። ግን በቃ ከዚህ በላይ እዚህ ቤት መቆየት የለብኝም። ምን ማለት ነው? ቆይ ምንድነው የተፈጠረው? ከዛ በኋላ እናት አለኝ ብለን እንዳትመጣ። አንቺም ልጅ አለኝ ብለሽ እንዳታስቢ። ጥሩ። ስለዚህ ከዚህ ቤት እንደማትወጪ እየነገርሽኝ ነው ማለት ነው? አባዬ ልጄ ይላል፣ አንቺ ግን አይናችሁን አያሳየኛልሽ። በእኔ ምክንያት ቤተሰቦቼን እንዳይጎዱብኝ። አንቺን አጥቼ መሞት መስሎሽ ነበር አይደል? መስሎሽ ነበር። አቤት ማያ፣ አንተ ቆሻሻ! አሁን ሂድ ከዚህ ጋር። ቆይ ምን ይሆንሽ ነው እንዴ? ጭራሽ እኔ ላይ ነው የምትጮህ? እና ማን ላይ እንድጮህ ነው? ደርሰሽ ሰው ላይ ውሃ ትደፊያለሽ እንዴ? በቃሽ በቃሽ። ጭራሽ ብለሽ ለዚህ ሰካራም ጥብቅና ልቆሚለት ነው? ለምን አልቆምለትም? ሰው እኮ ነው። እንዴት ውሃ ትደፊበታለሽ? ችግር የለውም፣ ተከትዬሽ ነው የመጣሁት። እሺ እባክህ። እና ምን ልትሆን ነው ተከትለኝ የመጣው? ቃል ገብተሽልኝ ነበር እኮ ማያዬን እንደምታገናኘኝ ቃል ገብተሽልኝ ነበር። ማያ ማን ናት? ማያ ማያን አታውቂያትም እንዴ? ማያ እኮ ፀሐይ ናት። አታውቂያትም? ማያ ጨረቃ ናት። ቆይ ማያን አታውቂያትም? ቀልደኛ እንዴ! አናግሪኝ እንጂ ማያን አገናኘኝ ነኝ እንጂ እንዴ! ቃል ገብተሽልኝ ነበር እኮ ቃል አይታጠፍም እንዴ! ተስፋ ከተሽኝ አይሸሽም። ነይ እንጂ ማያን አገናኘኝ። ማያ የምትባል ሴት እኮ እዚህ የለችም። አንቺ ማያን ታውቂያታለሽ? እሷ ግን ታውቃታለች። እሺ እሷ ካወቀቻት እኔ እጠይቃታለሁ። እሺ አሁን ጠይቂያት። እሺ ግባ። ችግር የለውም። ግባና ቁጭ በል። አይ እዚሁ እጠብቃታለሁ። የት እንዳለች ጠይቂኝ እባክሽ። እሺ እኔ እጠይቃታለሁ። እስከዛ ቁጭ በል። ሰላም፣ ምግብ አቅርቢለት። እኔ የምልሽ ማኪ፣ ማያ ግን ማን ናት? ከልብሽ ነው እየጠየቅሽኝ ያለሽ? ለምን አልጠይቅሽም? ልጁ አያሳዝንሽም እንዴ? እጭ ሮዛ፣ አሁንስ አበዛሹ። እባክሽ ማኪ፣ የምታውቂያት ከሆነ ንገሪኝ። ልጁ እኮ ቁጭ ብሎ እየጠበቀሽ ነው። አላውቃት እና ለምንድን ነው ቃል ይገባሽለት እንዴ ሮዛ? እና ለአንዴ መንገድ ላይ ጎዳና ተዳዳሪ ብዬ የምናገረውን ነገር መጠንቀቅ አለብኝ እንዴ? ችግር ውስጥ ገብቼ ነበር፣ ሊረዳኝ መጣ፣ ረዳኝ። አፌ ላይ የመጣውን ነገር አምልጦኝም ሊሆን ይችላል ተሳስቼ የተናገርኩት። እና ታዲያ ለሱ እንድጨናነቅ የምትፈልጊው? ኧረ በእናትሽ ሮዛ ተይኝ። አንድ ታሪክ ልንገርሽ። ውይ የኔ ውድ በጣም ቸኩላለሁ፣ አያስፈልገኝም። አንድ ባለጸጋ ቤት በር ላይ የሚኖር አንድ ሰውዬ ነበረ እና ያ ሰውዬ ባጭሩ ስነግርሽ ለረጅም ዓመታት ብርዱ ሳይታወቀው ሲኖር፣ አንድ ቀን ግን ባለሀብቱ ሰውዬ መጣና እኔ ቤት እኮ ብዙ ለብርድ የሚለበስ ሹራብ አለ፣ ገብቼ እልክልሃለሁ አለው። እና ባለሀብቱ ገባና ረሳው። ያ ሰውዬው ግን ስንት ዘመን ሙሉ ብርድ ውስጥ ሲኖር ያልታወቀው የዛን ቀን በተስፋ ሰውዬውን ሲጠብቅ ብርዱን መቋቋም አቅቶት ሞተ ይባላል። ወይ ሲያሳዝን። በእናትሽ ማኪ፣ የማታደርጊ ከሆነ ቆይ ለምንድን ነው ቃል የገባሽለት? ኦፍ እባክሽ ወደዛ። እኔ ለራሴ በጣም ብዙ የሚያስጨንቁኝ ነገሮች አሉ። ደግሞ ብዬ በዚህ ኮተታም ልጨነቅ እንዴ?
ማያንስ ጠይቅሻት? ማያን አታውቃትም እንዴ? አውቃ ነው ታውቃታለች እኮ ማያን ታውቃታለች። ቆይ ምንድን ነው የምትፈልገው? ለምንድን ነው የምትከታተለኝ? ያማሃል እንዴ? እባክሽ ማያ ያለችበትን ንገሪኝ። ሰውዬ እኔ ማያ ያለችበትን ይቅርና ማያ ራሱ ማን እንደሆነች አላውቅም። አረ እንደውም ጭራሽ ማያ የምትባል ሰው እንኳን አላውቅም። ምን አድርጊ ነው የምትለኝ? ግን እኮ እንደምታገናኝኝ ቃል ገብተሽልኝ ነበር። ያፎ ለምታ አታውቅም? ያፎ ለምታ ነው። ሰማኛለህ? ከዚህ በኋላ እንድትከታተለኝ አልፈልግም። እሺ? አይ ካልክ ግን አስቀፈድድሃለሁ። አርፈ ተቀመጥ። የተናደድሽ ትመስያለሽ። አይ እኔ የምለው ግን ቆይ እንዴት እዛ ቤት ልትመጣ ቻልክ? አንቺ ፈልጌ ነዋ። አባዬ ልጄ ይላል፣ አንቺ ግን አይናችሁን አያሳየኝ አልሽ። ቆይ ምን አድርገንሽ ነው? ምንም እዛ ቤት መሆን ተመችቶኝ ነው። ሰላም አለ። ናታንን እያሰደዱ መኖር ነው ሰላም ይሰጥሽ? አይደለም ናታንን እኔ ማድረግ ነው ሰላም የሚሰጠኝ። ኪሩቤል እርዳታ ያስፈልገኛል። እኔን እንደ ወንድም ሳትቆጥሪኝ ኖርሽ አሁን እርዳታ ያስፈልግሽ? ይገርማል። ኡፍ በእናትህ ሌላ ወሬ አታውራ። አሁን የጠየቅኩህን መልስልኝ። ታግዘኛለህ ወይስ አታግዘኝም? እሺ አልኩሽ እኮ። ምንድነው 10 ጊዜ ብጠይቂ? የናታን ፍቅረኛ ማን እንደሆነች ማወቅ እፈልጋለሁ። ብቻ ተከታተይልኝ እንዳትይኝ ማኪ። ምን ችግር አለው? በጭራሽ አላደርገውም። አየህ ኪሩቤል እንደ ወንድም የማላይ ለዚህ ነው። እሺ ባይሆን እህቱን ልከታተልልሽ። ምንድን ነው ናታን? ሰላም ታለች። ኪችን ወይ መኝታ ቤት? ሰላሜ 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 ምንድን ነው የሆንሽው? ከዚህ ቤት መውጣት አለብኝ። ሰላሜ ቆይ ምንድን ነው የተፈጠረው? አሁንም እኮ ሁሉም ነገር ሰላም ነው፣ ግን በቃ ከዚህ በላይ እዚህ ቤት መቆየት የለብኝም። ምን ማለት ነው? ቆይ ምንድን ነው የተፈጠረው? እንዴ ሰላም፣ ቆይ ምን እያልሽ ነው? ሮዝ፣ እኔ ሀገሬ ቤተሰቦቼ ጋር መሄድ እፈልጋለሁ። እማዬ ናት አይደል? አይ እትዬ አይደሉም። እኔ ራሴ ነኝ መሄድ የፈለግኩት። አንቺ ከኔ ተለይተሽ መኖር እንደማትፈልጊ ያውቃለሁ፣ ግን አንድ ሰው አስገዶሻል። ናታን ቆይ ቆይ ምን ነው የተፈጠረው? መጣሁ እንዴ ነው ልጅ? ሰላሜን ምንድን ነው ያልሻት እማዬ? ለዚህ ነው እንደዚህ ድረስ የመጣው? አዎ ለዚህ ነው እዚህ ድረስ የመጣሁት። ሰላም ምንድን ነው ያልሻት? እዚህ ቤት እንዳትቆይ፣ እዚህ ቤት ውጭ። ቆይ ለምን? እዚህ ቤት እንዳትቆይ፣ እዚህ ቤት ውጭ ብያት እኮ። ለምን? ለምን? እዚህ በላይ በቂ ማስረጃ አለ እንዴ? እማዬ ሰላም ከዛ ቤት መውጣት የለባትም። ሰላምን አሁን ደዊና እንድትቆይ አድርጊ። ለምን? በጭራሽ እንድትቆይ አልፈልግም። ስለዚህ እንድትቆይ አታደርጊም? አዎ አላደርግም። እንዲያውም እዛ ቤት ስሄድ እንዳገኛት አልፈልግም። ይቅርታ እማዬ፣ እንደዚህ ከሆነ እኔም ከእሷ ጋር ከቤት ወጥቼ መኖር ይኖርብኛል ማለት ነው። ለአንድ ምናምን እንኳን ብለህ እኔን እናትህን ትተህ ልትሄድ ነው? እሷ ምናምን አይደለችም፣ ሚስቴ ናት። እመኝማ ያደርገዋለሁ። ሰላም እዚህ ቤት ካልኖረች እኔም ከእሷ ጋር ነው የምሆነው። ከዚህ ቤት ይዣት እወጣለሁ።
ከዛ በኋላ እናት አለኝ ብለን እንዳትመጣ። አንቺም ልጅ አለኝ ብለሽ እንዳታስቢ ነው። ሰላም እማዬ ናት አይደል ውጭ ያለችሽ? ኧረ አይደለም፣ እኔ ራሴ መውጣት ፈልጌ እኮ። አንቺ ራስሽ አይደለሽም። ንገሪኝ ሰላም፣ ምን ብላሽ ነው? ሮዝ እትዬ አባትሽ እያሉ ብዙ ነገር ሲያወሩ ነበር። አባቴን አንድ ነገር አይነድጉብኝም አይደል? ምን አለችሽ? እኔ እንጃ ሮዝ፣ በጣም ብዙ ነገር ሲያወሩ ነበረ። በእኔ ምክንያት ቤተሰቦችን እንዳይጎዱብኝ። ቆይ ሰላም ደግሞ ትረሻለሽ እንዴ? አባትሽ እኮ እኔ ነኝ። ማለት ማኪ ለማዬ የናታን ፍቅረኛ አባት ያስፈራራኛል ብላ ከነገረቻት የናታን ፍቅረኛ አባት ሁኜ ማኪን ያስፈራራዋት ደግሞ እኔ ነኝ። በፈጣሪ ስም አባቴን አንድ ነገር እንዳያደርጉብኝ እንዴት ተጨናንቄ እንደነበረ። ተመስገን። ግን እኮ አሁንም እሱ መስሏቸው ገጠር ድረስ ቢሄዱስ? ኧረ እባክሽ አንቺ እንደዚህ አታስቢ። ምንም እኮ አይፈጠሩም። እሺ አንቺ አባቴ መስለሻቸው ይሄን ነገር ቢያደርጉሽስ? ከየት አግኝተውኝ? እኔ እኮ ሮዛ ነኝ። እሺ አባቴ ስትሆኚ ቢከተሉሽስ? እባክሽ ለኔ አታስቢ። ብቻ አንቺ ከዚህ ቤት ወጣለሁ የምትይውን ሀሳብሽን ተይ። አንቺ ከዚህ ቤት የምትወጪው ሙሽራው ነሽ ብቻ ነው። አይ ሙሽራው አንቺ ትቀልጃለሽ። እንዴት ነሽ የኔ ልጅ? እማዬ እኔ በጣም ጨንቆኛል። ቆይ ምንድን ነው የማደርገው? ከዚህ በኋላ ናታን እኔ አይሆንም? ናታን ወሰደችብኝ ማለት ነው? እሺ የኔ ልጅ እንደዛ ትበይ። እሺ ታዲያ ምንድን ነው የማደርገው? ምንድን ነው ማለት ያለብኝ? የሆነ መንገድ አይጠፋም ልጄ። የነገ ህይወቱ ሲበላሽ ዝም ብያለሁ እኮ። ምን እናድርግ እማዬ? ቆይ ይቺ ልጅ ማናት? እንዴት አንድ ቀን እንኳን ከናታን ጋር እናያትም? መንፈስ ናት እንዴ? በቅርብ ያለ መች ይታያል እንዴ? ቅርባችን ናት እንዴ አልኩ እንዴ? አላውቅም። ግዴታችን ልጅ ማግኘት አለብን እማዬ። ከነ አባቷ ነው ማጠፋት። የኔ ልጅ ተስፋ አትቁረጥ። ናታን አይኑን ከሷ ላይ አንስቶ አንቺን እንዲያይ አድርጊ። እኔማ እየሞከርኩ ነው ያለሁት። ጎበዝ፣ አንቺ ብቻ ሞክሪ። እኔ ደግሞ የማደርገውን አውቃለሁ። እሺ እማዬ። ሀይ እንዴት ነሽ? ሰላም ነው? ወደ ቤት እየመጣሁ ነበር። ማኪ እንኳን ያለችው አይመስለኝም። አይ እኔ እንኳን ማኪን ፈልጌ አይደል የመጣሁት፣ አንቺን ፈልጌ ነው። ማ እኔን? አዎ። ምን ነው አንቺ መፈለግ አይቻልም እንዴ? አይ ምንም የሚያፈላልገን ነገር የለም ብዬ ነው። በሰላም ነው የፈለከኝ? አዎ። አይ ዝም ብለን እንድናወራ ነበር። እሺ ሌላ ቀን እንገናኛለን። መልካም ቀን። ተመችተሽኛል። አታምልጭኝ፣ አታሯሩጭኝ አለ። ሌላ ምትፈልግ ነገር አለ? አልፈልግም።
ስሚያንቺ ሰላም አቤት እትዬ። ለናታን ምን ብለሽ ነው የነገርሽው? ኧረ እኔ ምንም አላልኩትም። በእናትና በልጅ መሀል መግባት የምትሽ ይመስልሻል? ኧረ እኔ እኮ ምንም አላደረኩም። ትሰሚኛለሽ? ላስጠንቅቅሽ። ዛሬ በናታን ምክንያት እዚህ ቤት እንድትቆይ እድል ተሰጥቶሻል። ግን ለቀናት የሚቆዩ እንዳይመስልሽ። እኔ እናቱ በህይወት እያለሁ በፍጹም ከሱ ጋር እንድትኖሪ አልፈቅድልሽ። ቤተሰቦች በሰላም እንዲኖሩ ከፈለግሽ ከዚህ ቤት ውጭና ከነሱ ጋር ኖሪ። አይ ካልሽ ግን ማያ አንቺን አጥቼ መሞት መስሎሽ ነበር አይደል? መስሎሽ ነበር። እኔ ግን እየኖርኩ ነው። ነይ እንኑር ከፈለግሽ ነይ። ቆይ ማያ ማን ናት? እማዬ ምንድን ነው? ደህና አይደለሽም? ቁጭ በሉ። ቁጭ በይ። ናታን የምኮራብህ ልጄ ነበርክ። አሳዘንከኝ። አንገቴን አስደፋኝ። አዘንኩብህ። ይሄን ነገር ከኛ ውጭ ማን የሚያውቃለን? ከኛ ውጭ ማንም አያውቅም። ልለምን የኔ ልጅ ይሄን ነገር አቁም። አንገቴን አታስደፋኝ የኔ ልጅ። የፈለግሽውን ብር ሰጥሻለሁ። ልጄን ተይልኝ እባክሽ። እንዴ እማዬ፣ አንቺ ዝም በይ። ንግግሬ ካንቺ ጋር አይደለም። ኧረ እኔ ለገንዘብ ብዬ አይደለም። እውነታውን እናውቃለን። አሁን ልለምንሽ ልጄን ተይልኝ እባክሽ እማዬ ተይ። ይሄማ የሆነ ነገር ሆናችሁ ነው እንጂ በጤናችሁ አይደለም። ደህና ነን እማዬ። እኔ ሰላሜን እወዳታለሁ። ተይኝ በቃ እባክሽ ተረጂኝና። እንደዚህ አይነት ፍቅር አይገባኝም። እስቲ ከዚች ልጅ ጋር እንዴት አይነት ነው ህይወት ነው የምትኖረው? የወደፊት ህይወት አያሳዝን? እማዬ ምንም የሚያሳስብ ነገር የለም። ማኪ እዚህ ደግሞ ምን ትሰራለህ? ስለ ሮዛ አልጠይቅሽ ማለት ምንድነው? ስለ ሮዛ የምትጠይቀኝ? ሮዛ ፍቅረኛ አላት እንዴ? በለው። እሺ ሌላስ ምንድን ነው ማወቅ የምትፈልገው? በእናትሽ ማኪ ንገሪኝ። ኪሩቤል ተረጋጋ እንጂ ምን እየሆንክ ነው? በጣም ነው ሊያሳዝችኝ። አንዴ እንኳን ልታናግረኝ እኮ ፍቃደኛ አይደለችም። እኔ ወንድም አንተ አይደለህ እንዴ ፍቅር በልመናና በማስገደድ አይሆንም ስትለኝ የነበረው? አሁንም ቢሆን አላስገድዳትም፣ ግን አሳይሻለሁ እንዴት የኔ እንደማደርጋት። ያው እኮ ነው እኔ ወንድም። ለማንኛውም ፍቅረኛ የላትም። እሺ እማዬ ሰላምን ከኔ መነጠል የማይሆን ነገር ነው አውቃለሁ። አንቺ ደግሞ ማኪ እንዳገባ ነው የምትፈልጊው። ያ ደግሞ አይሆንም። እኔ በጭራሽ ከሰላም መለየት አልፈልግም። ቆይ ከመቼ ወዲህ ነው እኔ እናት እንደዚህ መናገር የጀመርከው? እኔንም ለመረዳት ሞክሪ።
እኔ አንቺን ላለማስከፋት በጣም እየጣርኩ እንደሆነ ወቂልኝ። ለዚህ ነው እንደዚህ የምትጮህብኝ። እቺ ልጅ ከዚህ ቤት ከዚህ በኋላ እንድትቆይ አልፈልግም። ጥሩ፣ እሷም ከዚህ ቤት ከወጣች እኔም ከዚህ ቤት እወጣለሁ። አይ እኔን እናትህን በአንድ ሴት ቀየርክ፣ የወለድ መካን አረከኝ። እየቀየረሽ አይደለም እማዬ፣ የነገ ህይወቱን እየመረጠ ነው። ነገውን ደግሞ አንቺ አይደለሽ የምትኖሪለት። ስለዚህ ወንድሜ ትክክል ነው። አይ ምን በደልኩ? ምን አደረኩ? የጎረቤት መጠቋቋሚያ ልታደርገኝ ነው? ልጇ ሰራተኛ ወጣ ልታስብለኝ? ምን አደረኩ ልጅ? ምን አደረኩ? ምን በደልኩ? ተነሽ ሰላም፣ ልብስሽን አዘጋጂ፣ እንውጣ። እወክተው ናታን፣ አሁንስ ይህን ጉድ ሳላይ ምን አለ ቢወስደኝ? ምን አለ ብሞት? ልጄ እንደዚህ አድርገህ ሰፈር መጠቋቋሚያ ያደረከኝ፣ አዋረድከኝ ልጄ። ይህን ጉድ ሳላይ ምን አለ እዚህ ቢወስደኝ? እማዬ አትጥራኝ፣ አትጥራኝ። እኔ እንዳንተ አይነት ልጅ የለኝም። እባክሽ እማዬ ተይ፣ እባክሽ። አንገቴን አስደፋኝ፣ አዋረድከኝ። እባክሽ ስለፈጠረሽ ልጄን ተይልኝ። እባክሽ ልጄ፣ እባክሽ ልለምንሽ ልጄን ተይልኝ። እባክሽ ልለምንሽ ልጄን ተይልኝ። እባክሽ እማዬ፣ እሷ ምን ታደርግ? እባክሽ ልጄ፣ እባክሽ ልለምንሽ ልጄን ተይልኝ። በቃ ናታን፣ እኔ ከዚህ በላይ እዚህ ቤት መቆየት አልችልም። የኔ ፍቅር፣ ይሄ እንደሚሆን እኮ እናውቃለን አይደል? ለምን በዚህ ልክ ልብሽ ተሰበረ? እስከ ስበ የተባልኩትን ነገር አውቃለሁ የኔ እናት፣ ግን እኮ ይሄ ሁሉ ለፍቅርሽ ስትይ ነው። በቃ እኔ እሄዳለሁ። አንቺ ብቻሽን ከዚህ ቤት አትወጪም። መቼም ቢሆን እኔም እጅሽን አልለቅሽም። እሺ ምን ላድርግ? እማዬውን ስለተናደደች ነው። ትንሽ እንጠብቃት፣ ሁሉም ነገር ደግሞ ይስተካከላል እኮ። እስከ መቼ? ትንሽ ጊዜ ብቻ ሰላም። የማይሆን ከሆነ ከዚህ ቤት ወጥተን መኖር እንጀምራለን። ትንሽ ጊዜ ታገሽኝ የኔ ፍቅር። እሺ ያልሽኝ? ግን ብዙ አንቆይም አይደል? አዎ ትንሽ ጊዜ ብቻ ነው። እማዬ እባክሽ ተረጋጊ። ተይኝ፣ ልቀቂኝ፣ ልቀቂኝ። እናንተ ከአንድ ላይ ሆናችሁ በእኔ ላይ አመጻችሁ። እባክሽ እማዬ እንደዚህ አትሁኚ። እስኪ ለመረዳት ሞክሪ። ተይኝ በቃ፣ አሁን ልረፍበት። እማዬ ሰላም ከዚህ ቤት ከወጣሽ ናታንም ተከትሏት ነው የሚወጣው። ይሄዳ ይሄድ። አንዴ እንደሆን ክዶኛል። ተይ እባክሽ እንደዚህ አትበይ። ሂጂልኝ፣ ልረፍበት። ይቆዩ። ውጪ ሮዛ። እሺ ንገሪኝ እማዬ። ይቆዩ። ውጪ። እሺ እንዳልሽኝ ነው የምቆጥረው። ቆይ ምንድን ነው የማደርገው? እንዴት ነው እማዬ ማሳመናት? አንድም እናቴን በዚህ በኩል ሰላሜን ላለማጣት እንዴት አድርጌ ይህን ነገር ማስተካከል እንዳለብኝ አላውቅም። እሺ እባክህ ምን እያሰብክ ነው? ህይወቴ እንዴት እንደዚህ ውብ እንደሆነ እያሰብኩ ነው። ኧረ ተው ተመስገን ነው የሚባለው። አታማር። ወይ ተመስገን። ይልቅ እማዬ ማለች በጣም ከፍቷታል ናታን። አይኔን ራሱ ማየት አትፈልግም። ምን ማድረግ እንዳለብኝ ግን አላውቅም። አትጨናነቅ ወንድሜ፣ የሆነ መንገድ አይጠፋም።
እሺ ቆይ ምንድነው የምናደርገው? ታውቃለህ አይደል? እዚህ ሁሉ መነሻ እኮ ያቺ ማኪ የምትባል ልጅ ናት። እኔ እቺን ሴት ከህይወቴ እንዴት ማስወጣት እንዳለብኝ አላውቅም ሮዝ። ቆይ እስኪ ትንሽ እንጫወትባት፣ ደውልላት። ሄሎ ማኪ፣ ማን ከዛ ቦታ እንዳስወጣሽ አላውቅም፣ ግን ህይወትሽን ለማዳን ከዛ ቤት ብትወጪ ይሻልሻል። ሰማኛለህ? አንተ የጨረጨስክ ሽማግሌ፣ እኔ ማኪ ነኝ። እኔ ማለት ደግሞ ዝም ብሎ በአንድ ተራ ሽማግሌ የሚበረግግ ሰው አይደለሁም። እሺ ጥሩ። ስለዚህ ከዚህ ቤት እንደማትወጪ እየነገርሽኝ ነው ማለት ነው? ጭራሽ አላደርገውም። አንቺ አምሻል እንዴ? አንዴ ስልክሽን ስጪኝ። ለምን ነው የምሰጥሽ? የኔ ስልክ እኮ ነው። ሮዛ ስልክሽን ማየት ፈልጋለሁ። አንድ ጊዜ ስጪኝ። አልሰጥም። የኔ ስልክ ነው። አሁን ስልክ ስታዋሪበት ነበር አይደል? አልሰጥም። ስልኩ እኮ የኔ ነው አይደለም እንዴ? ማኪ ምን ሆነሻል? ስልክ ለማውራት እኮ አንቺን ማስፈቀድ አይጠበቅባትም። አይ የሆነ ነገርማ ሰምቻለሁ። የሆነ ነገር ሰምቻለሁ። ሮዛ አንድ ጊዜ ስልክሽን ስጪኝ እያልኩሽ ነው። አይ እንግዲህ በህይወቴ መግባት መብት የለሽም። ያበዛሽው አልመሰለሽም? ምንድን ነው? አትሄድ፣ ትንሽ ቆይ። ናቱ ቢያንስ ለአሁን እንኳን ልቤ ስላንተ የሚለውን ነገር አብረኸኝ ሆነ ካጠገቤ ቁጭ ብለህ አዳምጠኝ። ማኪ ልብሽ ስለኔ የሚለውን ለማዳመጥ ልቤ ባዶ መሆን አለበት። እኔ ደግሞ ላፍታ እንኳን የማረሳት ሴት በልቤ ያለች። ወይኔ ማኪ ላፍታ ቢሆን ማረሳት ሴት ልቤ ውስጥ አለች። ናታን በጣም ጥሩ። እንደዚህ ባልክበት አፍህ ማኪዬ አንቺን ነው እኮ ማጣት የማልችለው ካላልክ እኔ ማኪ አይደለሁም። ማኪ አይደለሁም። እንዴት ዋልሽ እቴጂ?